ቤተሰብ ላል አያችሁ፣ ሩትዬን አያችሁ፣ የኛ ፍልቅልቅልቋን አያችሁ። የሰው ደስታ እንደዚህ ነው የሚያስደስታት ማለት ነው፣ እንደ ሌሎች ማለት ነው። ሙሲብ አይደለችም ሩትዬ፣ እንደዚህ የሰው ደስታ የሚያስለቅሳት ነው። የምር በጣም በደስታ ብዛት የምታለቅስ ልጅ ናት ሩታ ማለት ጣፋጭ ፋፋጭ የሆነች እኔ እንጃ ሩቲ ማለት ነው። የምር እኔ እንጃ የሰው ደስታ የሚያክል የሚያስደስታት ልጅ ናት። ሲጀመር የሰው ደስታ ማስደስታት ቢሆን አንድ ሰው በሷ ስም እንዲሰራ አትፈቅዱም ነበር። አንድ ሰው ማለት ነው የሰው ደስታ በደንብ ስለሚያስደስታት ነው ሁሉም ሰው ሩታ እያለ እንዲሰራ ይፈቀደችው ማለት ነው። አንድ ሰው የሷን ስም እንዳይጠራ ልታረገው ትችላለች። አንድ ሰው እሷን ሜንሽን አርግቶ ቢሰሩ እንትን ልታስቀጣቸው ትችል ነበረች ማለት ነው። ስለዚህ ሩታ ማለት እንደዚህ አይነት ፍልቅልቅ ናት። ሩታ እንደዚህ አይነት ኡሩሩ ናት ማለት ነው። ስለዚህ ቤተሰብ ሩታ የአብርሽ እህት አንድ ላይ ሆኖ ፋ እያለ ነው። እሺ የአብርሽ መደበረስ የአብርሽ አሻንጉሊቷን ማን ነው የሚጠራው? ቡዜ እኮ አላረገዘችም፣ አታረግዞም። ቡዜ ሲጀመር ማለት ቡዜ ካረገዘችው ወደ 2-9 ወር ሆኗል። 2-9 ወር አስባቻል። 1 ዓመት ከ6 ወር ሆኗል ማለት ነው። ስለዚህ ምን ልበላችሁ 1 ዓመት ከ8 ወር ሆኗል ማለት ነው። 2-9 ወር እንደዛ ነው መሰለኝ። ስለዚህ ቡዜ አትወልዱም። ለዛ ቡዜ ሰርፕራይዝ አታረገውም ያቺኛውን የአብርሃም መደበራን ማለት ነው። አብርሃም ግን የመሬን ነው ይችላል። አብርሃም ራሱ ይችላል እናቴ እና በባሌም ዛሬ ፋ በልጭ እያሉ አስቃለች። የአብርሽ እህት ዛሬ አስቃለች። ሩታን አስደስታለች፣ አስለቅሳለች ነው የምላችሁ። እና የምር በጣም ነው ደስ የሚሉት። በጣም ነው ደስ የሚሉት ማለት ነው። ሩትዬ ይገባሻል፣ አልቅሺ ማለት ነው። የምር የሆነ በደስታ ነው ያልቀሽው። በጣም ነው ደስ የሚለው ማለት ነው። እንደዚህ የአብርሃም ቤቶች እንደዚህ ከነሱ ጋር ፒስ ሆነሽ በኖርሹ ማለት ነው ደስ ይለኛል። የምር ከሁሉም እንኳን ከቡዜ ጋር ራሱ ምንም ካንቺ እንትን ብትሆኝም ማለት ነው ዝቅ ብለሽ እንኳን እንትን ብትሆኝ ይሻላል። ምክንያቱም ታላቅ ነው። በቃ ታላቆቹን እያከበራችሁ ማለት ነው። አሁን ከዚች ጋር እንዴት እንደምትሆኝ እንዴት እንደምትዋደዱ ስናየውና ከቡዜ ጋር እንዴት እንደምትሆኑት ስናየው በጣም ነው የሚከብደው ማለት ነው። በጣም ሰማይና ምድር ነው። ከሁሉም ጋር ፒስ ሆነሽ ብትኖሪ በጣም ደስ ይለናል ማለት ነው። ስለዚህ ሰላም ናችሁ ቤተሰብ፣ እንዴት ናቸው? ሩትዬ እንደዚህ ደስተኛ ሆነ ስታዩ ምንድን ነው የሚሰማችሁ ማለት ነው? እኔ እንደራሴ ስለማት በጣም ነው ደስ የሚለኝ። የሷ ደስታ በጣም ነው ደስ የሚያሰኘኝ ማለት ነው። እሺ የአብርሃም ቤት እርጉዝ ነኝ አርግዣለሁ። ደስታዬ የሚያስደስታችሁ ከሆነ ደስ ይበላችሁ። እኔ እርጉዝ ነኝ እያለች ትላንትና ምነ ቡዜን ጠርተ ነበር። ትላንትና ነው ጠራችሁ፣ እነዚህንም ዛሬም ደግማ ጠርታለች እና ደግማ ጠርታ ደስታ የሚያስደስታችሁ ከሆነ ደስ ይበላችሁ። እኔ አርግዣለሁ፣ ደስ ብሎኛል፣ ደስ በላችሁ ብላ መታ ሰርፕራይዝ አርግታለች እነዚህ ልጆቹን። እነሱም በጣም ደስ ብሎ እንኳን እያለቀሱ ነበር ከደስታ ብዛት ነው የምላችሁ። ስለዚህ ነው የምላችሁ